ዛሬ እንግዲህ በአብርሽ ቤት ሰርፕራይዝ ለሩታ መኪና አይ አም ቬሪ ሃፒ። በጣም ነው ደስ ያለኝ። ሩታዬ በጣም ይገባታል። የኛ ጀግና ብዙ ነገር እኔ እንጃ። ሩታ ትለያለች። ሩታዬ ማይ ስዊት ማለት ነው። ሩታዬ ስማርት ስማርት ያልኳት እኔ ነበርኩ ማለት ነው። የዛሬ አመት ከምናምን አሁንም ስማርት ናት፣ ጀግና ናት። ብዙ ነገሮችን ታስተምራለች። ወልዳችሁም አራስም ሆናችሁ ድሪማችሁን ማሳካት እንደምትችሉ እንደዚሁም ደግሞ ሩታዬ ማለት ነው ትለያለች። እኔ በጣም ነው ደስ ያለኝ ውዶቼ፣ ቃላት ያጥረኛል ማለት ነው። አይ አም ቬሪ ሃፒ ከምር። የነጨረቃን ቪዲዮ አይቼ ያው ኮሜንታችሁን እያየው እያለ ስልኬ እጄ ላይ ነበር። በቃ መኪና ሰርፕራይዝ ፎር ሩታ ሲባል አይ አም ቬሪ ሃፒ። በድጋሚ በጣም ነው ደስ ያለኝ ማለት ነው። ይገባታል ውዶቼ ማለት ነው። በጣም ይገባታል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ብዙ ጊዜ ያው የነሩታን ቪዲዮዎች አላመጣምም። የማመጣውም አንዳንዴ እንደምታውቁት ኢንስታግራም ላይ እና እንደዚህ አይነት ነገር ደግሞ የሚያስደስት ነገር ሳይ አመጣለሁ ማለት ነው። ዛሬ አዘ ፈርስት ታይም በጣም ነው ደስ ያለኝ የሩታዬ ማለት ነው። ሩታ ይገባታል ውዶቼ ማለት ነው። ሩታ ይገባታል። እንደውም ሲያንሳት ነው ሩታዬ ማለት ነው። እኛ መልካም የኛ አመለ ምንድነው የሚባለው ሰናይ፣ የኛ ስማርት፣ የኛ ትሁት፣ የኛ ሆደ ባሻ ከምር እኔ ሩታዬን ባይዘው በጣም ነው መወዳት። ስለምወዳትም ነው በቃ ያው ቪዲዮን በሆነ ሰዓት ላይ ትቼዋለሁ። አመት ሆኖኛል አይ ቲንክ ይመስለኛል። ያው የተረባበሸ ነገር ሲኖር ማለት ነው ቪዲዮ ተውኩ ማለት። ግን ከዚህ በፊት የምናገራለሁ ሩታዬን በጣም ነው መወዳት ማለት ነው። ሲሰድባት እንኳን አልወድም ማለት ነው። ጥፋት ራሱ ይኖርባትና ሩታ ማለት ጀግና ናት። ለአንዳንድ ሴቶች ብዙ ነገር መማር ይችላሉ ከሩታ። ምንድነው መማር? ስለ ቪዲዮ እኔ ላይ ኮሜንት እንዳጽፉ ይሄ አራም ነው ምናምን የምትሉት፣ እኔ ስለ ቪዲዮ አይደለም፣ ስለ ጥንካሬዋ፣ ስለ ጀግንነቷ። ገባችሁ? ሚዲያ ላይ 9 ወር ሙሉ እርጉዞና እንድ መዳም ቅመም ማለት ነው ስደት ላይ ሪሊዮን ነው ነግራችሁ እና ወልዳም ደግሞ አራስ ሆናም ስራ እየሰራች ነው። እና ምንም ይስሩ ትዕግስት ኖሯት ማለት ነው። ትዕግስት ኖሯት ችላ መስራቷ ራሱ በጣም የምትደነቅ ናት። በጣም ጀግና ናት። መጥፎ ቃል ከአንደበቷ የማይወጣ ማለት ነው። ብዙ ነገር ተብላለች እስቲል እስካሁን ማለት ነው። እና ሩታ ትለያለች እና ይገባታል። አብርሽን በዚህ አጋጣሚ ቴንኪው ከምር። እንደዚሁም ደግሞ ሩታዬ ማለት ነው አላህ ልጅሽን ያሳድግልሽ። ሚዲያ ልጅሽን አታውጪ ማለት ነው። ልጅ ሲወለድ ደግሞ አብርሽም እንዳለውም ሁላችንም እንደምናውቀው ልጅ ከተወለደ አሁን አንዳንድ ሰው በጣም በቃ ልጅ ከመጣ ይፈራል፣ በብዛት ይፈራሉ። ግን ልጅ ሲመጣ አንደኛ ነገር እናት ምን ትሆናለች? እንደ ሩታ ፓወር ይኖራታል። በጣም ሀፒ ትሆናለች፣ ስራ ትሰራለች። ገባችሁ? ሴቶች ያው ልጅን ሁላችንም እንጓጓለን፣ ሰው እንፈልጋለን። እና እንደዚሁም ደግሞ የራሱ የሆነ ልጅ የራሱን የሆነ ርዝቅ ነው እንደዛ ይዞ ነው የሚመጣው። ልጅ ሲመጣ በረከት ብቻ እንደዛ ነው። ለምን ገቢ ይኖራል፣ ወጪ የለም። እስቲ ባጭሩ ማለት ነው ደስተኛ ነው የምትሆኑት። እና እንግዲህ ውዶቼ ማለት ነው ሩታን እያያችሁ እንግዲህ እየሰራችሁም ድሪማችሁን ማሳካት ትችላላችሁ። አርግዛችሁም ወልዳችሁም አራስም ሆናችሁ ድሪማችሁን ህልማችሁን ታሳካላችሁ። ምን ስትሆኑ? እንደ ሩታ ስማርት ስትሆኑ፣ እንደ መዳም ቅመሞች ስማርት ስትሆኑ። እና አንዳንድ የመዳም ቅመሞች ጀግና ናት ሩታ ማለት ነው። በጣም ሩታ ትለያለች ማለት ነው። በጣም መልካም ናት፣ በጣም ቅን ናት፣ በጣም ትዕግስተኛ ናት ከምር። ሌላው ደግሞ ወዶቼ እንግዲህ መኪና ተገዝተዋል። በጣም ደስተኛ ናት። ሁላችንም ልጫል ፈገግታው አይናይ እኔ በጣም ነው ዳት ሩታዬ ማለት። ሌላው ደግሞ ምን አለ መሰላችሁ እዚህ ጋር ሁሌ እንደምናገረው ቢግ ሪስፔክት ለሁሉም ኦዲየንሶች፣
ጨረቃ ፋሚሊዎች ያው ታዳምጡኛላችሁ። ለምንድን ነው አንድ ሰው ፌመሶች መኪና ሲገዙ እኛም ሁላችንም የምንሰራው ቪዲዮ ፐብሊክ አድርገን ዩቲዩባችን ላይ ስንጭነው 85% ኦር 75% አድቫንቴጅ በጣም ያኔ ውጤታማ የምንሆነው ምንድን ነው? ተመልካች ነው። ገባችሁ? እና ይሄ መኪናም ሆነ ፌመሶች ሞርዛን እዚህ የደረሱት በማን ነው? በተመልካች ነው። ሌላው ደግሞ በጣም ማመሰግናቸውና ማደንቃቸው የሩታ ፋሚሊዎች በጣም ትዕግስት ኖሯቸው እንደዛ ለምን ሁላችንም ሩታ ስትመጣ ገና ስትመጣ እኔም እንደዛው ከነሱ ጋር ነበርኩ። ለምን ይዋሻል? 7 ምናምን አቁመናል። የሆነ ዳኒ ሲመጣ መሀል ላይ ስቶፕ አድርገን አቁመናቸዋል። ለምን ይዋሻል? ለምን ያው አንዳንዴ የማይመጥን የሚባለው ነገር አለ። አቁመናል። በዛ ታይም ግን ያን ሁሉ ነገር እየተጋፈጡ መጥፎም ሆነ ከነገ ዛሬ ይሻሻላሉ እያሉ እና እንኳን ደስ አላችሁ። አንደኛ ነገር ሩታና አብርሽ ስለተጋቡ እንደዚሁም ደግሞ ስለወለዱ ሪሊው ነው። ለምን የነሱ ምኞት ነው። እና ኦዲየንሶቹ በጣም ስትሮንግ፣ በጣም ስማርቶች፣ በቃ መልካምንም ጥሩንም የማይሆነውንም ከነሱ ጋር ተጋፍጣችሁ ማለት ነው። ትዕግስት ኖሯችሁ። እኔ ለምሳሌ ትዕግስት ስላሌለኝ ምሰራውም ለቻናሌ አይደለም። ሪሊው ነው የምነግራችሁ። እዚህ ጋር አቁሜዋለሁ። ቻናሌ ላይም አልጭናቸውም ነበር። ገባችሁ? በቀን 3 ሊቭ ገባለሁ ሩታ እያልኩ ማለት ነው። ያው ታቁኛላችሁ በድምፅ ኤቭሪባዲ ጋይስ ዩ ኖ ሚ ማይ ቮይስ። በዛ ሰዓት እንግሊዘኛ እንትን ነበር ማለት ነው። እና አብርሽ ሩታ ስል ነው ምላሰኝ ያኔ እንደዚህ በኮንፊደንስ ራሱ ማውራው ማለት ነው። እና አንደኛ ብዙ ሚዲያ ላይ በአብርሽ ሩታን ሁሉንም ያወቅናቸው በዚህ አጋጣሚ እና ኦዲየንሶች ቢግ ሪስፔክት። በጣም ነው መልካሞች ናችሁ፣ በጣም ቅኖች ናችሁ። ይሄ ለሩታዬ መኪናም ሲገዛ አብርሽም ቴንኪው፣ እንደዚሁም ደግሞ ኦዲየንስ ማለት ነው። የሁላችሁም ኦዲየንሶች ትለያላችሁ። ሞርሳ ቲክቶክ ላይ ያላችሁ ማለት ነው። መዳም ቅመሞችዬ፣ በተረፈ ኦዲየንስም እንዲህ የምታዳምጡኝም ብዙ ያኔ ሚዲያ ላይ 1-5 ዓመት ሆነኛል። ብዙዎቻችሁ በድምፅ የምታውቁኝ ይመስለኛል አይ ቲንክ። ሆኖም ግን የምመክራችሁ ምንድን ነው ቻናል ክፈቱ ነው። እኔ ከበፊት የምለው ቻናል ክፈቱ። ሀገር ስትሄዱ በጣም ትጠቀሙበታላችሁ። መዳም ቤት አስጠልቷችሁ ወይ ደግሞ ጨርሳችሁ ስትሄዱ ትጠቀማላችሁ። ዩቲዩቡን ክፈቱ ነው። ዩቲዩብ ምንም አይጠይቅም፣ ትምህርት አይጠይቅም፣ ምን አይጠይቅም፣ አማርኛ ማንበብ አይጠይቅም። እና በዚህ አጋጣሚ ቻናል ክፈቱ። እርስ በርሳችሁ ሰፖርት ትደራረጋላችሁ። ለምን የጨረቃ ፋሚሊዎች እንደዚሁም የእነ አብርሽ ፋሚሊዎች እኛን ሰፖርት እያደረጋችሁ ነው። ሶ እናንተም ደግሞ እርስ በርሳችሁ ክፈቱና ተረዳዱ፣ ሰፖርት ተደራረጉ ማለት ነው ባጭሩ። እና እንግዲህ በድጋሚ ያው ይሄን ይመስላል። እንግዲህ ዛሬ የመጣሁት እንግዲህ በሩታዬ ደስታ ነው። ልክ እንዳየሁት በጣም ነበር ደስ ያለኝ ከምነግራችሁ በላይ ማለት ነው። ግን አልቻልኩም። የልጅ ድምፅ አለ። ከዛን ፎቶ ነገር ለቅቄያለሁ ካያችሁት ማለት ነው። እና ልጆች ድምፅ አለብኝ እና ውለዱ። ድሪም ማለት ያው ህልም እየሰራችሁ ማሳካት ትችላላችሁ። ልጅ ካለ ባል ካለ በቃ ስራ ይሰራል። እንደ ሩታዬ ማለት ነው 9 ወር ከዛን አራስ ሆና እና ይሄን ይመስላል። ሁሌም ወዳችኋለሁ። ለምታዳምጡኝ እጅጉን ከልብ አመሰግናለሁ።